በኖቬምበር 30 2023 የኒውዮርክ ነዋሪ የሆነ ግለሰብ ለ911 ደወለ። የደወለውም ለመተንፈስ በመቸገሩ ነበር። እሱም 911ዶች አምቡላንስ አንጥተውልኝ በፍጥነት ሕክምና አገኛለሁ ብሎ ቢያስብም ነገር ግን እሱም ሆነ ማንም ሰው ያልጠበቀው ነገር አጋጠመው። I don't know what's wrong with him, but he will not get out of our truck. Okay. And he's got to go. Sir, it's a wrap. Looks like they want you out. I couldn't breathe. They want you out, sir. No fight at this time. Tried to help, We're just trying to honey, get him but out. the way that you got in here and the way that you just looked at us, that was no. All right, sir. የ48 ዓመቱ ጁሊያን ኮልማን አምቡላንስ ውስጥ ገብቶ የምፈልገውን ኦክሲጅን አገኛለሁ ከዛም ወደ ሆስፒታል ይወስዱኛል ብሎ ነበር ያሰበው። እነዚህ እርዳታ ሰጪዎች ወደዚህ ስራ ከመግባታቸው በፊት ይህንን አይነቱ ሲቹዌሽን እንዴት መቆጣጠር እንዳለባቸው እና ሕክምና ቦታ ማድረስ እንዳለባቸው የተሰጣቸው መመሪያ አለ። No fight at We this tried time. to We're help, just trying honey, to get him but out. the way that you got in here and the way that you just looked at us, that was no. All right, sir. Come on. way of Come on. somebody asking for No help. games. Get out. Right on. I'm getting out. Thank you. God, thanks. No. Okay. 277 out. Honey, you told us you had pain from drinking water, and then you came in and you jumped at me and my phone and demanded oxygen. You would not let go of me. 247, same traffic. 47, same traffic. I was freaking out. All right. You'll freak out too if you can't breathe. I hear you. I probably try to control myself a little bit better. I'm not going to grab on anybody. You know what I mean? No, I was trying to grab for the door. I'm trying to get out of here. Okay. Okay. Now's your chance. All right. All right. Oh, thank you. Is that all you guys want, though? Then just out. ኮልማን ከአምቡላንሱ እንዲወጣ ታዘዘ እና መንገዱ ላይ ያለ መቀመጫ ላይ እንዲቀመጥ ተገደደ። ነገር ግን ከትንሽ ደቂቃዎች በኋላ እየተፈጠረ What happened? Grab my monitor. It's unlocked. Monitor. ለደቂቃዎች ማንም አላስተዋለው ነበር። ነገር ግን በቦታው የነበሩት ሰዎች ኮልማን ለረጅም ጊዜ ኦክሲጅን እንዳላገኘ በተረዱ ጊዜ ሁሉም ነገር ረፍዶ ነበር። የሚያሳዝነው ኮልማን ራሱን ስቶ ወድቆም ቢያዩ በቦታው የነበሩት ኦፊሰሮችና የሕክምና አባላቶች ምንም አላደረጉም ነበር። ቀደም ብለው ቢደርሱለት ኖሮ ወደ ሆስፒታል ሄዶ ሕክምና ማግኘት ይችል ነበር። የሕክምና ቡድኑም ለ15 ደቂቃዎች ሲፒአር አድርገውለት የልብ ትርታውን መመለስ ችለዋል። በመጨረሻም ኦክሲጅን አድርገውለት ወደ ሆስፒታል ሊወስዱ ችለዋል። አሳዛኙ ነገር ግን ጉዳቱ ቀድሞውኑ ደርሶ ነበር። ለረጅም ደቂቃዎች ኦክሲጅን ባለማግኘቱ ከፍተኛ የአእምሮ ችግር ደረሰበት። ከዛም በኋላ ኮልማን እንደ ድሮ ማሰብ አይችልም ነበር።
እስከ ዲሴምበር 15 ድረስም ላይፍ ሰፖርት ውስጥ ነበር። ነገር ግን በዛሽ ቀን ህይወቱ አለፈች። እስከ አሁን ያለንበት ዲሴምበር 2025 ድረስም በዚህ ሞት ላይ ማንም አልተከሰሰም። የኮልማን ቤተሰቦች ግን በጁን 2024 የፌዴራል የዜጎች መብት ጥሰት በሚል የከተማውን አስተዳደር፣ የሕክምና ተቋሙን እና የፖሊስ አባላቶቹን ካሳ ጠይቀዋል። ለሞት ዓመቱም የኮልማን ቤተሰቦች ኃላፊነቱን ማን እንደሚወስድ እስከ መጨረሻው እንጠይቃለን ብለዋል። በዲሴምበር 7 2025 በኮሎምበስ ኦሃዮ ጎዳናዎች ላይ የምታደርገው ጉዞ በሰከንዶች ውስጥ ዘግናኝ መጨረሻ ኖረው። 911, what's the location of your emergency? Listen, if y'all, like, I need someone to come deal with this drunk. He's torn my whole house, my whole yard up. I'm not letting him in. It's my son. If y'all don't come take this dude, I'm gonna put a bullet in him. ከምሽቱ 2:48 ሲሆን የኮሎምበስ ፖሊስ ኦፊሰር የሆነችው ካትሪን ሮቢንሰን የፖሊስ መኪናዋን እየነዳችና የፖሊስ መኪናዋ ላይ የተገጠመውን ሳይረን እያጮች ነበር ስትሄድ የነበረው። እሷም የምትሄደው በ911 የተደወለላት ቦታ ሲሆን በዛም ቦታ ዝርፊያ ሊኖር እንደሚችልና ከፍተኛም ጉዳት ሊደርስ እንደሚችል ተነግሯት ነበር የምትሄደው። ደዋያዋ የፈራችና ስትሆን ለ911ም ሰካራም ልጇ በሩን እየደበደበ እንደሆነና ሰብሮት ሊገባ እንደሆነ ተናገረች። እናትየውም ወደ ቤቱ ሰብሮ ከገባ እተኩስበታለሁ ስትል ተናገረች። First of all, please When do he not make kicks my a door in, I'm blowing him back out of it. He's breaking everything off my house. What's going on? Come get this drunk. He's tearing my whole house up and trying to knock my windows out. Y'all come get him. If he makes it to the door, it's my son. But if he makes it to the door, I'm putting a bullet in him. So y'all come deal with him or I will. በዚህም ከፍተኛ እርዳታ ስለሚያስፈልግ ኦፊሰሯ በፍጥነት እንድትደርስ ተላከች። በፍጥነትም በቦታው ለመድረስ ኢመርጀንሲ ሞድ ላይ አድርጋ መኪናዋን ማብረር ጀመረች። የኦፊሰር ሮቢንሰን የፖሊስ መኪና በዚህ ባዶ መንገድ ላይ ብዙ አረንጓዴ መብራቶችን እየጣሰች ምንም አደጋ ሳታስተናግድ አለፈች። ከፊቷም ያለው መንገድ ግልጽ ስለሚመስል ወደ ጉዳዩ ለመድረስ መፍጠኗን ቀጠለች። ግን የእሷ መኪና ዌስት ብሮድ መንገድ ላይ እንደደረሰ የትራፊክ መብራቱ ወደ ቀይ ተቀየረ። ቢቀየርም ግን ሮቢንሰን ፍጥነቷን ምንም ሳትቀንስ መሄዷን ቀጠለች። በምትሄድበት ወቅት ግን እየተፈጠረ በዛኑ ሰዓት አንድ ቼቭሮሌት ፒክአፕ ትራክ በ30 ዓመቱ ኮሪ ቴኒስ እየተነዳ ወደ ግራ እያዞረ ነበር። በሚያሳዝን ሁኔታ የፖሊሷ መኪና በአሽከርካሪው ጋር ነበረ በኃይል የተጋጨው። በዚህም ኮሪ ከመኪናው ተሽቀንጥሮ ወጥቶ መንገዱ ላይ ተዘረረ። ሌሎች የፖሊስ ኦፊሰሮችም በቦታው ደርሰው ለኮሪ የህይወት አድን ሕክምና ያደርጉለት ጀመር። ሮቢንሰን በበኩሏ በኃይለኛው እየተነፈሰች ምን እንደተፈጠረ ለማሰብ እየሞከረች ነበር። በፖሊሷ ላይ ያለው ቦዲካም የቀረጸው ምስል የፊልም ሲን ይመስል ነበር። Oh God. Oh God. Oh, come on. You okay? Hey, come on. Keep breathing. Come on. Come on. Come on, brother. Come on. Okay? Come on. Keep breathing. Come on. Come on. Come on. Come on. Come on. Come on, breathe, buddy. Come on. Let's say you get another generation now. You okay? You okay? Breathe. Come on. 3
በቀጣዩ ቀን የኦሃዮ ስቴት ሃይዌይ ፓትሮል የመኪናውን አደጋ እንዲመረምሩ ገለልተኛ ቡድኖችን አሰማራ። ኦፊሰር ሮቢንሰንም ከስሯ ታገደች። ይህም ስታንዳርድ ፕሮሲጀር ነው። አሁን እስካለንበት ዲሴምበር 2025 ድረስም ማንም አልተከሰሰም። አመራሮችም በዚህ አደጋ ላይ ምንም ነገር ከመናገር ተቆጥበዋል። ብዙዎች እንዳሉት የፖሊስ ዲፓርትመንቱ ፍጥነት እንዲቀንሱ ያወጣውን ሕግ እንዳለና የፖሊስ መብራት እና ሳይረን አብርተው እንኳን መንገዱ ክፍት መሆኑንና አለመሆኑን አይተው ማለፍ እንዳለባቸው ተናግረዋል። በዚህም ኬዝ ላይ በቪዲዮ ላይ እንዳየነው አቁማ መንገዱን ለማየት አልሞከረችም ነበር። ይህም የጥንቃቄ ጉድለቷን ያሳየናል። በኦክቶበር 26 2024 አንድ ግለሰብ ፍሎሪዳ ውስጥ ወዳለ የጎረቤቶቹ ቅጥር ግቢ ከነመኪናው ገባ። ይህም ለብዙ ጊዜ ነበረ ሰጣ ገባ ዘግናኝ መጨረሻ ኖረው። ስፕሩስ ክሪክስ ፋርም ዝምተኛ ሰፈር ቢሆንም በጎረቤታሞች መሃል ግን ትልቅ ጸብ ተፈጥሯል። ይህም በትንሽ ጸብ የተጀመረ ችግር ለዓመታቶች ባለመፈታቱ ቂም አያይዞ ነበር። በታሪኩ ላይ የ47 ዓመቱ ማርክስ ብሊከር ከአሮንስ ቤተሰብ ጋር ሰጣ ገባ ውስጥ ገብተው ነበር። የጸቡን መነሻ ከዓመታት በፊት ቢሆንም አሁንም ድረስ ግን በልጆች መጣላት እና መሰዳደብ አልቆመም ነበር። በዚህም ቀን ብዙ ልጆች እየሮጡ ወደ አሮንስ ቤተሰቦች ቤት መጡ። እነሱም ብሊከር ሊገጫቸው እንደሞከረም ተናገሩ። ከቆይቶች በኋላ ብሊከር ከመኪና ወርዶ በንዴት የአሮንስ ቤተሰብ ቅጥር ግቢ ሲገባ ይታያል። እሱም ጸቡን በእነሱ ግቢ ውስጥ ጀመረ። የ46 ዓመቱ ዊሊያም አሮንስ በዚህ ምክንያት የማስጠንቀቂያ ተኩስ ወደ ላይ ተኮሰ። ነገር ግን ብሊከር ወደ መኪናው ገብቶ ወደ ቤቱ ባለቤቶች ሲነዳ ሁሉም ነገር ተለወጠ። ዊሊያም እና የ18 ዓመት ልጁ በታጠቁት ራይፍል ብሊከርን ተኩሰው ገደሉት። እሱም የመኪናው መሪ ላይ ወደቀ። በሚመጡት ወራቶችም አቃቤ ሕጎች በቤት ውስጥ የነበረውን ሲሲቲቪ መረመሩ። ብሊከርም መኪናውን እንደ ገዳይ መሳሪያ መጠቀሙን ደረሱበት። እስከ 2025 ግማሽ ድረስም ምንም ክስ የለም። የሕግ አካላቶችም የአሮንስን ቤተሰብ ድርጊት ራስን መከላከል በሚለው ፈረጁት። ነገር ግን ብሊከር ምን ይሆን የገፋፋው የሚሉም አሉ። ነገር ግን በዛሽ ቀን በተፈጠረ ሰጣ ገባ ሕይወቱን በሚያሳዝን መልኩ አጣ።